ሆኖ ለምትሉ ቅድሚያ ለተቃወማችሁ ፓስተሮች ልስጣችሁ። ነቢያቶች ፓስተሩ አላል ፓስተሮቹ በአሁን ሰዓት ስለ ሰው መዳን ስለ እግዚአብሔር ስለ ኢየሱስ መጸለይ ምናምን ቆሟል። ስለ ቴዲ አፍሮ ነው ቸርቻችሁ ላይ የምትሰብኩት አይደለ? ፓስተሮቹ ግቡና መጀመሪያ እድል ልስጣችሁ፣ ከእናንተ ጋር ላውራ፣ ከዛ ከፖለቲካኖቹ ጋር አውራለሁ። ፓስተሮቹ ኑ ፓስተር ና ፓስተሮች እናውራ። ምክንያቱም በየቦታው እያወራችሁ ስለሆነ እኔንም ስለምትሰሙ ስለማቅ ኑና ፓስተሮች እናውራ። ና እናውራ። ደነገጥክ አይደለ? ሌብነት ሊጋለጥ ነው። ምክንያቱም በየቦታው ሱቅ በደረቴ አከፍትም። ምክንያቱም ቴዲ አፍሮ እርግጠኛ ነኝ የምነግርህ ከንቲባ ቢሆን እኔ ከንቲባ ብሆን ሱቅ በደረቴ አከፍትም ነበረ። ሙሉ ለሙሉ ወንጌል ሰጣት ነበር። ያንተን ሱቅ በደረቴ ሙሉ ወንጌል አንቺ ሾምሻቸው መሰረተ ክርስቶስ ሙሉ ወንጌል ሌሎቹ መካነ ኢየሱስ ለነሱ ሰጥና እኩል አካፍዬ እናንተ የሾማችኋቸው ሰዎች ወንጌልን ይስበኩበት ብዬ አረግበታለሁ። የነዩ ጩፋን ወስጄ ለእናንተ ሰጣለሁ። አርፈው ቁጭ ይላሉ። ሌባ ልቃሚውላ ስለዚህ ፓስተር የላችሁም እዚህ ፓስተሮች ይፈልጋሉ። አትመልሱ። ስለ ቴዲ መግለጫ ስትሰጡ ነበር እያንዳንዳችሁ አይደል? ኑና ቻሌንጅ አድርገኛ። አትችሉም። ሌላው ለብልጽግና ደጋፊዎች ኑና ቻሌንጅ አድርጉኝ። ብልጽግና ነኝ ብለህ ጻፍልኝና ገብተህ ቻሌንጅ አድርገኝ ና። ቴዲ በደንብ ቻሌንጅ ስለማያደርጋችሁ ነው። ቴዲ ሐዋሳ ለምን ቴዲ ሐዋሳ ሀሳባችሁን ብቻ ነው እርስ በራስ እንድትነጋገሩ የሚያደርገው። እኔ ቻሌንጅ አደርጋለሁ። አየህ፣ ቴዲ ሐዋሳ የእናንተን ሀሳብ ይቀበላል ያዳምጣል እንጂ ቻሌንጅ አያደርጋችሁ። እኔ ቻሌንጅ አደርጋለሁ። ለምን? የኢትዮጵያ ሕዝብ የኔ ሕዝብ ነው፣ ደሜ። ስለ ኢትዮጵያ ሕዝብ ይመለከተኛል። ብልጽግና ስለሚገለው ስለሚጨፈጭፈው ስለሚያርደው ሕዝብ ይመለከተኛል። ስለዚህ ጠይቃለሁ። እዛ እና አያና እነ መስፍን ፈይሳ የሚፈነጩበት ቤት ነው። መስፍን ፈይሳ የ5 ሚሊዮን ብር ጉቦ ሰጥቶ ነገሩን ሊያስተካክል የ300 3000 ካሬ ሜትር ለመውሰድ የሚያደርግ ሰው ነው። ያ ሰው ወንጀሉ ሳይጠየቅ ስለሌላ ወሬ እንዴት ሊያወራ ይደረጋል? ለምን አይጠየቅም? በአደባባይ ነው ያወራው። ለምን አይጠየቅም? መስፍን ፈይሳ ሲገባ ሌባው ለምን አይጠየቅም? እንዴ አንተ መጀመሪያ 5 ሚሊዮን ብር እንዴት ነው የምትከፍለው? ጉቦ ወንጀል እንደሆነ እየታወቀ በአደባባይ ጉቦ መስጠቱ እየተናገረ አይጠየቅም። ተግባባን? መጠየቅ ነበረበት። ወንጀለኞች መቼ ነው እንትናን የምታውቁት? አያና ነው ይመቸኛል፣ ግን ሽንጡን ገትሮ ብልጽግና እንደሆነ እየታወቀ አይደለሁም የሚል ቁማር ይጫወታል። ፈወ ነኝ ብልጽግና ብለህ ተከራከር፣ ችግር የለው። ብልጽግና ነኝ ብልጽግና ሳትሆን ነው እንዴ እነ ዲና ሙፍቲ መጥተው አንተ ጋር የሚሰበሰቡት? አንተ ጋር የመንግስት ካድሬዎች በሙሉ መጥተው የተሰበሰቡት ብልጽግና ሳትሆን ነው? እንዲሁ በኢትዮጵያዊነት ወደው ነው። ስለዚህ አንዳንዴ ቆም ብለን መናገር ጥሩ ነው። ዲሳይድ ብልጽግና ነኝ፣ አዎ ብልጽግና ነው ወክዬ ነው የምከራከረው ማለት መልካም እና እንደዚህ አይነት ሌቦች ይመጡና ምን ያደርጋሉ? ያስመስላሉ። ስለዚህ አሁንም እስቲ ንገሩኝ የብልጽግና ሰዎች ኑና እናውራ። በሙሉ ኢትዮጵያ ላይ ማስተር ፕላን የተሰራው አሁን የምታዩት ኢህአዴግ በሚባለው ውስጥ የነበረ ፕላን ነው።
አዲስ ነገር የለም። ደዝነን አሁን የቴዲ አፍሮ ማናጀር ታስራለች፣ ምክትል ማናጀሩ የቴዲ አፍሮ ጓደኛው ታስሯል። የህዝብን ድምፅ ለመስማት ነው። በእነሱ ላይ ምንም አይነት ነገር ካላልክ ነገ ቴዲ አፍሮን ያስገቡልሃል። ከዛስ ምን አባክ ማታመጣም ዲክታተርሺፕ ነው፣ እንደ ደርግ ይሆንልሃል። በተናገርከው ቁጥር ይጠብሳል። የነዳጅ ዝርፊያው ኢትዮጵያ ላይ የምታውቁት ነው። መንግስት ነው የሚዘርፍ፣ መንግስት ነው አይደል መምጣት መሄዱን የሚቆጣጠረው መንግስት እንጂ ሌላ አይደለም። ድፍን ወንበዴ ያለበት መንግስት ነው ያለው። ድፍን ሌባ ያለበት መንግስት ነው አይደል የሚቆጣጠረው ነዳጅን፣ የኢትዮጵያ ነዳጅን። መቼም ግለሰብ አይደለም። መንግስት እየተቆጣጠረ እየታወቀ እንደፈለጉ ህዝቡን ይጫወቱበታል። ስለዚህ የሌቦች መናኸሪያ እንጂ እውነተኛነት ማንም የለም። ይሄ ነው የሚያሳዝነኝ። ስለዚህ አሁንም የብልጽግና ካድሬ ነን የምትሉ ወይም ደግሞ ብልጽግና ደጋፊ ነን የምትሉ ኑና እንነጋገር። እማቀው የብልጽግና ባለኮከቧን ባንዲራ ያደርጋሉ፣ ባለኮከቧን ያደርጋሉ ወይ አብይን ያደርጋሉ። በዛ ነው ማቃቸው፣ በዛ ነው ማቃቸው። ታዲያ አያና ፋንታ ቲቪ ላይ ሁላ እንዴት ነው የማይቀርበው? ይኸው ካሙዙን አላያችሁትም? እንዲያው ትምህርት ማለት የሚጠላ ሰው እንዴ! ብልጽግና እኮ ማሜን ጌመሩን ለእጩ ያቀረበ ነው። ብልጽግና ማሜ ጌመሩን ለእጩ ያቀረበ ሰው ነው። ያ ነው ብቃቱ። አላችሁ ቴዲ አፍሮ የሳምንት ወሬ አይሆንም። ቴዲ አፍሮ ሁሌ ነቅናቂ ነው። ሁሌ ታግሷል። 8 ዓመት የታገሰ ሰው ነው። 8 ዓመት ዝም ብለዋል። ጊዜ ሰጥቷቸዋል። ሰላም የለም። በኢትዮጵያ ታሪክ እንደዚህ ዘመን ሰው ሞቶ ያውቃል? በኢትዮጵያ ታሪክ እንደዚህ ዘመን ሰው ተፈናቅሎ ያውቃል? በኢትዮጵያ ታሪክ እንደዚህ ዘመን ሰው ተርቦ ያውቃል? በኢትዮጵያ ታሪክ በማንነቱ በዚህ ያህል ሰው ተጨፍጭፎ ያውቃል? በማንነቱ ተመርጦ፣ በሃይማኖቱ ብትል በዘሩ ብትል ተመርጦ ጭፍጭፍ የተደረገ እንደዚህ ዘመን አለ? አጨብጫቢዎቹ እና ይመልሱልን። አጨብጫቢዎቹ ይህን ቻሌንጅ አያደርጉ። ስለዚህ ቴዲ አፍሮ ያደረገው ነገር ትክክለኛ የኢትዮጵያ ማንነት ነው። ግን ምንድን ነው ተቃዋማዊው የሚቃወመው? ህብረት የለውም። ሁሉም የራሱን ቢዝነስ ለመሸቀል እንጂ በአንድነት ቢሰራ ኢትዮጵያ ላይ ለውጥ ይመጣል። ብልጽግና አስተካክል ነው፣ ሌላ ነገር የለም። አስተካክል። የሰው ልጅን አትብላ። የሰው ልጅን አታሳድ። አታሳዱ። በማሳደድ ነው የምትታወቁት። ብልጽግና በማሳደድ አረመኔዎች ናቸው። ታሳዳላችሁ። በጣም አትተንፍሱ ነው የምትሉት። አትተንፍሱ። ስለዚህ ይሄን ነገር የኢትዮጵያ ሕዝብ ምን ማድረግ አለበት? በደንብ አድርጎ መቃወም አለበት እላለሁ። በዚህ ጉዳይ ላይ አይ ብልጽግና የሚሰራው ልክ ነው፣ ቴዲ የዘፈነው